ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት በስልካችን ላይ ማለት ነው ማስታወቂያ ብዙ ጊዜ አፕሊኬሽን ስንጠቀም ጌም ስንጫወት ኦር ደግሞ ካፕከት አሁን ላይ ካፕከት ስጠቀም ብዙ ጊዜ በጣም የሚያስቸግረኝ ማለት ነውና እሷን ማስታወቂያ እየመጣ የሚያስቸግረንን ነገር እንዴት አድርገን መፍትሄ ማብጀት እንችላለን የሚለውን ላሳያችሁ ነው የመጣሁት። በጥሞና ተከታተሉኝ። ቀጥታውን ማሳያችሁ ማስታወቂያ እንዳይመጣ ለማድረግ ነው። ቀጥታ ሴቲንግ ላይ እንገባለን። ሴቲንግ ጋር የምታሳየው ሴቲንግ ጋር እንገባለን። ከዛ ኮኔክሽን የምትለዋን እንነካለን። ኮኔክሽን የምትለዋን ሴሌክት እናደርጋለን። ከዛ በኋላ ሞር ኮኔክሽን ሴቲንግ የሚለውን ሞር ኮኔክሽን ሴቲንግ የምትለዋ ጋር እንገባለን። ከዛ ፕራይቬት ዲኤንኤስ የምትላለች ፕራይቬት ዲኤንኤስ የምትለዋን ክሊክ እናደርጋለን። ከዛ ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚል አለ። እሱን ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚለው ጋር ኢንተር ሆስት ኔም ኦፍ ዲኤንኤስ ፕሮቫይደር የሚል አለ። እሱ ጋር አሁን የሚሰጣቸውን ቁጥር እናስገባለን ማለት ነው። ዲኤንኤስ እዚህ ጋር ምን ብለን እናስፋለን? እዚህ ጋር ዲኤንኤስ እንላለን። ዲኤንኤስ ዶት አድጋርድ ማለት ነው። አድጋርድ የሚል እንጽፋ ዲኤንኤስ ዶት አድጋርድ እዚህ ቦታው ላይ ዲኤንኤስ አድጋርድ ዶት ኮም እንላለን ማለት ነው። ዲኤንኤስ አድጋርድ ዶት ኮም ብለን እንጽፋለን ማለት ነው። ከዛ ሴቭ እንለዋለን ማለት ነው። ዲኤንኤስ አድጋርድ ሴቭ። ከዛ ሴቭ ካደረግን በቃ ምንም ማስታወቂያ ምናምን እየመጣ ስልካችን ላይ በፍጹም አያስቸግረንም ማለት ነው። እና ባጭሩ ይሄን ይመስላል። ማስታወቂያ የሚያስቸግራችሁ ከሆነ ይችን ነገር ተጠቀሙ። በሌላ ቪዲዮ እንገናኛለን። አመሰግናለሁ።